እንዴት ቤተክርስቲያን ውስጥ እንደሚደምረን ሁለት ነገሮችን ተናግሬ ትምህርቴን ጨርሳለሁ። ክርስቲያኖች ትታገሱኛላችሁ? ከቅዳሴው ላይ ነው ህብረቱ የሚፈጸመው። ቅድስት ቤተክርስቲያን በምልአት የምናያት ቅዳሴ ላይ ነው። ቅዳሴ ላይ ነው ማለት ምን ማለት ነው? የቅዳሴ ዋና ዓላማው ሰዎቹን እያነጹ ሰዎች ኃጢአተኛ ነን ብለው ይታመናሉ። ልክ ኃጢአተኛ ነን ብለው ሲታመኑ ገና ቅዳሴው ሲጀመር ተሰቡት እንደሆነ ጸሎተ ንስሐ ነው የሚደገመው። ጸሎተ ንስሐ 3 ጊዜ ነው የሚደገመው። ቅዳሴ ላይ ሰምታችሁት እንደሆነ ሁለቱ ረጃጅም ነው፣ አንዱ አጭር ናት። ይሄ ብቻ አይደለም። ቅዳሴው አብዛኛው ይዘት ምህረትን ይቅርታን የሚለምን ነው። ሰው ሲነጻና ሲበቃ መንፈስ ቅዱስ ወደ ቅድስት ቤተክርስቲያን ይጨምረዋል። ወደ ቅድስት ቤተክርስቲያን ይጨምረዋል ማለት ወደ ህንጻው ቤተክርስቲያን ማለት አይደለም። ጉባኤው ላይ ልንመጣ እንችላለን። የሰበካ ጉባኤ አባል ደብተር ነፍስ አባትም ሊኖረን ይችላል። ይሄ ሁሉ ኖረን የቅድስት ቤተክርስቲያን አካል ብልት ላንሆን እንችላለን። ክርስቲያኖች ወደዚያች ህብረት የሚጨምረን መንፈስ ቅዱስ ብቻ ነው። የምንጨመርበት መንገድ ደግሞ ቅዳሴ ብቻ ነው። ቅዳሴ የሌለበት ሌላው ጸሎት ራሱ አይሰራም። 150 ዳዊት በየዕለቱ ብንደግም ምናምን ጸሎት ብንጸልይ ሽብንሰ ማያስቀድስ በቅዳሴ ህብረት የሌለው ከቅድስት ቤተክርስቲያን ሊሳተፍ የድነት አካልም ሊሆን አይችልም። ለዚያ ነው ቅዱስ ቆጵርያኖስ ቤተክርስቲያንን እናቴ ናት ያላለና እናቱ ያላደረገ እግዚአብሔር አባት ሊሆን አይችልም ይላል። ለዚህ ነው ያለ ቤተክርስቲያን ድነት የለም የሚባለው። እስቲ ተናገሩ፣ ያለ ቤተክርስቲያን ድነት የለም። ምን ማለት ነው? ያለ ክህነት፣ ያለ መስዋዕት፣ ያለ ቅዳሴ ምንም የመዳን መንገድ የለም። ክርስቲያኖች አሉ ሌሎቹ ጥምቀት፣ እነሱ ሁሉ ቤተክርስቲያን ውስጥ ነው ያለው። እና ክርስቲያኖች ይህንን ሲናገር እዚህ መጽሐፈ ቅዳሴያችን ላይ አሁን ቅዳሴ ይዤ አልገባውም እኔ በእውነቱ ግን እዚህ እስቲ ሞባይሌ ላይ የሆነ ነገር ከፈት አድርጌ ማንበብ ከቻልኩ ላንብብላችሁ። በእውነቱ ሁለት ነገሮችን ነው ማንበብ የፈለኩት። እንግዲህ በቃሌ ልንገራችሁ አሁን ጊዜ እንዳልፈጅ። ቅዳሴ ሲገባ ግባተ መንጦላይት የሚባለው ጸሎት ላይ ብዙ አጥቢያዎች ላይ ህዝብ ሰምቶት አይጸለይም። ቀሲስ ያደገበት ደረጃ ስዩም ያደረገበት ምስካየ ኅዙናን ብቻ ላይ ህዝብ እየሰማው ይደገማል። ከግባተ መንጦላይቶቹ አንዱ እንዲህ ይላል፣ ለህዝብ መነበብ ያለበት ነው እና ለዚያ ለህዝብ መነበብ ያለበት ላይ ምን ይላል? ገና ቅዳሴ ሌላው ጸሎተ ንስሐ ምን ከመድረሱ በፊት ወዳጄ ሆይ ስላንተ የሚጸለየውን ካህኑን አትቶ ካህኑ ስላንተ ራሱን ዝቅ አድርጎ ስለሌሎችም ስለ ኃጥአን በሚማልዱበት በቅዳሴ ጊዜ ከቅድስት ቤተክርስቲያን ወጥተህ ለምን ትሄዳለህ? ራስህንስ ስራ ፈት ለምን ታደርጋለህ? መራዊ ሰማያዊ የሚሆን ክርስቶስ ቤተክርስቲያን ትቀበለዋለች ይላል። በዚያ ሰዓት ግን አንተ ይላል ልቡናህን ከአንዱ ሀገር ወደ አንዱ ሀገር ታንከራትታለህ። ምንህን ታንከራትታለህ? አሁን እዚህ ቆመን ልቡናችን ይወጣል አይወጣም? ታንከራትታለህ ይላል። እንደዚህ ካደረክ ይላል እዚያ ቅዳሴው ላይ ቅድስት ቤተክርስቲያን ደጆቿን ትዘጋባሃለች፣ ባዕድ በመካከሏ አይገኝምና። አያችሁ ምን እንደሚል? ቅዳሴ ላይ ቀድመህ ተገኝ፣ ህሊናህን ሰብስብ፣ ተዘጋጅ፣ ካህኑ የሚለውን በትክክል አድምጥ፣ ተሰጠውን መልስ፣ ስማ። ያቺ ሰዓት ወደ ሥላሴ ግቢ ወደ ቤተክርስቲያን የምትገባባት ቅጽበት ማለት ያችናል። እማትሰማ እንኳን በእግርህ በአካልህ ተንቀሳቅሰህ ይቅርና በልቡና አንዴ ስራህ ጋር አንዴ ዘመዶች ጋር አንዴ የምትሄድ ከሆነ ይላል ቅድስት ቤተክርስቲያን ማለት መንፈስ ቅዱስ ወደዚያች የቅዱሳን ህብረት እንዳትገባ ይዘጋባሃል፣ ለዘላለም አውጥታ ትጥልሃለች ይላል። እግዚአብሔር መንፈስ ቅዱስ እንደወጣን እንዳንቀር እንዲያደርገን በቸርነቱ ይዘንልን። አስተውሉ ክርስቲያኖች፣ ማስቀደስ ብቻ አይደለም፣ ስናስቀድስ ተጠንቅቀን ልቡናችን ሰብስበን ህሊናችን አንቅተን። ለካህናት ደግሞ ትእዛዝ አለ። በተለይ ዜና አበው ላይ የተጻፈ ዲያቆናቱ ካህናቱ ሲያነቡ ሳይንተባተቡ እንዲሰማ አድርገው ማንበብ አለባቸው ይላል። እንዲያውም ዜና አበው ላይ ምን ይላል? መጽሐፉ ራሱ ፊደሉ የጎላ ይሁን ይላል። ሲያነብ እንዳያስቸግር መንተባተብ የለበትም። አጥርቶ ማንበብ ቤተክርስቲያን በደንብ ንባብ ቤት እኮ የኖረው ለዋዛ እኮ አይደለም።
አጥርቶ ማንበብ። መልእክታቱ ሁሉ በደንብ መነበብ አለባቸው። ለመርግፉ መቸኮል የለብንም። ምክንያቱም የሚቀድሰው ራሱ ያ የሚነበበው ነው። የሚለውጠውም ኃይሉም ያለ እዛ ነው። ክርስቲያኖች አንባቢው በደንብ ማንበብ አለ። ሰማዩ በደንብ መስማት አለበት። አሁን ይላል ቅዳሴው እኮ ያስታውሳል ራሱ አልዕሉ አልባቢክሙ ልቡናችሁን ከፍ ከፍ አድርጉት። ቅድም እንዳልኳችሁ እንደ ንስሩ ወደ ላይ ወደ ሰማይ አስቡ ይላል። አይምሮ ሀበዝ ትቀውሙ የት እንደቆማችሁ ወቁ። ሊቀ ካህናት ኢየሱስ ክርስቶስ ተሰምው ይማል። እመቤታችን አለች። ጻድቃን ድል ነሺዎች አሉ። መላእክት አሉ። እዚያ ህብረት ውስጥ ለመግባት እንደገባህ አቁም፣ እወቅ፣ አስብ፣ አይምር ሀብ። እንደውም እንደዚያ ሲባል ራሱ እኛ አንድ ምን መልሰው መልሳለን ሁሌ የሚያስገርመኝ ብነ ሀበ እግዚአብሔር አምላክን። አዎ የኛስ ልቡናችን በሰማይ እግዚአብሔር ዘንድ ነው ይላል። ወዲያ ወዲህ ራሱ ተሰጥኦ የሚመልሰው ራሱ እኮ ልቡ ሌላ ቦታ ነው። ክርስቲያኖች ቅዳሴ ዋዛ አይደለም። ክርስቲያኖች መቅሰፍቱም ኃይለኛ ነው። ቤተክርስቲያንም አውጥታ ትዘጋለች፣ ታስወጣለች። ልቀድስ እንችላለን። ካህን ሊሆን ይችላል፣ ዲያቆን ሊሆን ይችላል፣ አስተማሪ ሊሆን ይችላል። ከቤተክርስቲያን በአፋ ሊኖር ይችላል። መንፈስ ቅዱስ ላይ ጨምረው ይችላል። ክርስቲያኖች የሥላሴ ግቢ የምትባለው ያቺ ህብረት ናት። ሁለተኛው አሁን ይሄ ጸሎተ ንስሐ ሁሉ ጸሎተ ንስሐው ቅድም እንዳልኳችሁ ማንጻት ነው። ተነሳ ያጥሆኖ ሰግደን ተንበርክከን በመፍራት በመንቀጥቀጥ ማረኝ እንደኔ ኃጢአተኛ የለም ስልና ካህኑ ስለሁላችን አንተ ለቅዱስ ጴጥሮስ እንዲህ ባልከው እናንተ ይቅር ያላችኋቸው ይቅር ይላቸዋል፣ ይቅር ያላላችኋቸው ባልከው መሰረት አቤቱ እንደዚህ እያለ ይማልዳል። ምን ለማረቅ ኃጢአታችን አንጽቶ ተነሳ ያጥ ወደ በመንፈስ ቅዱስ ወደዚያች ቅድስት ቤት ወደ ሥላሴ ግቢ ለማስገባት። ታዲያ የመጨረሻው እግዚኦ መሐረነ ካለ 41 ጊዜ በኋላ ዲያቆኑ እንዲህ የሚል አዋጅ ያወጃል። እለ ውስተ ንስሐ አሎክሙ ሀትትሩ ሰክሙ። በንስሐ ውስጥ ያላችሁ ራሳችሁ ምን አድርጉ? ዝቅ ዝቅ አድርጉ ይላል። ካህኑ ፊቱን ወደ ህዝቡ ያዞርና አቤቱ ጌታ ሆይ የቀደመ በደላቸውን አጥፋላቸው፣ ይቅርም በላቸው፣ ወደ ቅድስት ቤተ ክርስቲያንም ጨምራቸው፣ አንድ አደርጋቸው ይላል። ወደ ማን ጨምራቸው? አያችሁ፣ ማን ነው ጨማሪው? እግዚአብሔር። ማን ነው ጨማሪው? መንፈስ ቅዱስ። ማን ነው ጨማሪው? ሊቀ ካህናት ኢየሱስ ክርስቶስ። የሥላሴ ግቢ እባክህ የቀደመ በደላቸውን ትተህ ወደ ቅድስት ቤተ ክርስቲያን ጨምራቸው፣ አንድ አድርጋቸው። የምንጨመረው በዚያች ቅጽበት ነው። የምንጨመረው በዚህ ጸሎት ነው። የምንጨመረው በዚህ ቅዳሴ ነው። ከዚያ ውጭ እርባና የለውም። ክርስቲያኖች እናንተ በጉባኤ አንደኛ ለመባል አይደለም የምንፈልጋችሁ። የምንፈልጋችሁ ለመዋጮ አይደለም። ክርስቲያኖች የምንፈልጋችሁ በድምጻችሁ ነጎድጓድነት ከተማው እንድታስደነግጡ አይደለም። የምትፈለጉት ወደ ሥላሴ ግቢ እንድትገቡ፣ ወደ ቅድስት ቤተ ክርስቲያን ህብረት እንድትጨመሩ፣ የጻድቃን የሰማዕታት የመላእክት ማህበርተኞች እንድትሆኑ። ከነዚህ ጥቃቅን ፍጥረታት ተማሩ። ወደዚህ ከገባችሁ ማንም አይነካችሁ። እንሽላሊት ወደ ነገሥታት ግቢ ስትገባ ማንም እንዳይነካት። በጸሎት በቅዳሴ ወደ ምስጢራተ ቤተ ክርስቲያን ወደ ቅዱሳን ህብረት ከገባችሁ አውሬው ዲያብሎስ ቢያጋሳም አይነካችሁም። እናንተን መጣል አይችልም። ማፍገምገም አይችልም። ቢያሳይፍስ እንደ ጊዮርጊስ ሰማዕት ትሆናለህ። መንፈስ ቅዱስ ለክብር ያበቃሃል። ምንም ማድረግ አይችልም ነው ክርስቲያን። የተወደዳችሁ የእግዚአብሔር ቤተሰቦች ከነዚህ ጥቃቅን ፍጥረታት ተምረን ስርዓት ጠብቀን ሃይማኖት አውቀን በቤተ ክርስቲያን ጸንተን ቆመን እውነት ትኩላንም ሙንቱ ውስተ ቤተ እግዚአብሔር እንደተባለ በእግዚአብሔር ቤት የተተከሉ ናቸው እንደተባለ በዚህ በጻድቃን ጉባኤ ተተክለን አንድነት ፈጥረን ጠላታችን ሰይጣንን ድል ነሳ። የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቸርነቱ የእናቱ የንጽሕት ቅድስት ድንግል ማርያም የማይከለከል ምልጃዋ ታውቃላችሁ አይደል? መንበር ላይ የእመቤታችን ስዕል ለምን እንደምናደርገው መቅደስ ውስጥ ሌላ ስዕል አይገባም። ለምን? ሊቀ ካህናት ኢየሱስ ክርስቶስ የሚገባበት ስለሆነ። አንድ ስዕል ግን ይገባል የእመቤታችን። ለምን? ስለኛ ፋንታ እሷንም አይቶ ይቅር እንዲለን። ሌላ ምንም ምክንያት የለው። ሐዲስ ኪሩቤል ስለሆነች ብቻ አይደለም። ስለኛ ፋንታ እሷን እንዲያይ እሷን አይቶ ይቅር ይበለን። ሁሌም እንደዛ ነው የምንለው። አባ ሕርያቆስ በቅዳሴ ማርያም እንዳለው አያ እግዚአብሔር ከሰማይ ሆኖ አየ፣ አሻተተ፣ ሰሜንን፣ ደቡብን፣ ምስራቅን፣ ምዕራብን አየ፣ እንዳንቺ ያለ ከቶ አላገኘም ነው ያለ። እንደ እመቤታችን ያለ ማንም የለም ከሰው ወገን። ስለዚህ እሷን አይቶ ይቅር ይበለን። የመላእክት ጥበቃ የለን። ይቆየን። ወስብሐት ለእግዚአብሔር።